አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ደግሞ ጭራሽ የጎል ልዩነታችን ዜሮ እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ ጠበቅኩት። ብሬንፎርድ እንደዚህ ጉዴ ሳይን ጀመው እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰም። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ የምንቋጠር ይሆናል። ይሄ አይሆንም እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ የምሬን ነው የምልህ። ሂድ ወያላ how are you? I am fine, thank you. And you ዶጉ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መነጥረጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ ማርዬ። ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን። ይሄ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል። እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹ አድክም የሆንክ ቡድን አድክም። ዝም ብለህ አንድ ለባዶ ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። እንዴት ሚድፊልዱን እኮ የሆነ ሰዓት ላይ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ አታረገው። ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ እኔ ይኸውልሽ ኖርምዬ ነው። አሁን ነገ በተስፋ ነው የሰጡሽ። ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ። ሌላ ምንም አማራጭ ስለሌለሽ ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮሹ ይለጥፍሻል። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ቀድማ አትጨፍር ወንድሜ፣ ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም ተበላ፣ ዋንጫው ተበላ። ወይኔ የብሬንትፎርድ ማሊያ በኤ የለበስኩላ ማለት ነው። በሰበስክ በማሊያው አማና
ማነው ብሬንትፎርድ? አንተ ዋንጫ አትበላም። ፕሪሚየር ሊጉን ፈቅጄልህ ነበር ግን የሚሆን አይደለም። ዌስትሃም የልጅነቴ ነጥብ ያስጥልና ሰላም ነሃ ይላል። ከዛ አንተ ምን ትለዋለህ? አማን ነሃ ትለዋለህ። ሲቲ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት ማለት ነው ኢትሃድ ላይ ቀጥቀጥ አድርጎት አሸንፎት ወጥቷል። ባይዘ ብሬንትፎርዶችን አለማድረቅ አይቻልም። እጅግ በጣም የሚገርም ጨዋታ ነበር በእውነቱ ያስመለከቱን። በተለይ ፈርስት ሃፍ ሁሉ አንድም ግብ አልተቆጠረባቸውም ነበር። ሰከንድ ሃፍ ነው እንደው ማንቸስተር ሲቲ በማጥቃቱም ረገድ በደንብ ተሽሎ እንግዲህ የቀረበው። ከዛ በኋላ ቅድም እንዳልኳችሁ ጄሬሚ ዶኩ ይሄ ተጫዋች ተለይቷል ነው መላችሁ። ከመሬ ነው መላችሁ። ከዛ በመቀጠል ኤርሊንግ ብሮት ሃላንድ ማሽኑ ማተም ጀምሯል። ዘንድሮ ጎልደን ቡቱ የግሉ ነው። ከመሬ ነው መላችሁ። ያው የታወቀ ነገር ነው። ኦማር ማርሙሽ ተቀይሮ ገባ። ምን አይነት ፊኒሺንግ ነው ቅርቅር ያደረገው። ያው እንግዲህ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት አሸንፏል። ኮንግራትስ ይማቻችሁ። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናል? የትም ተወለድ እነ ዶኩና ሃላንድ ሰፈርን ግባለት ይላል። ይሄ ነው ሲቲ አባቴ። ምን ሆነ ነው እንደዚሁ በቀላሉ አንፋታም? የሚገርም ያበደ ሰከንድ ሃፍ ማለት ነው። እንደዚህ አጓጉቼ ነው ማወላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለህ ነበር አንተ። እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ። እንዴት እንደዚሁ በቀላሉ ማዝረከረክ ይመስላል? ጋርዲዮላ እባክህ ጩህባቸው ብዬ ነበር ፈርስት ሃፍ ላይ። ይሄው ጮህባቸው፣ ውጤቱ ይሄው። የሚገራርሙ ጎሎች ማለት ነው። ማርሙሽ ምርጥ ጎል፣ ሃላንድ ባክ ፍሊፕ ጎል፣ ጀረሚ ዶኩ ደግሞ ሁሉንም የሰበረው። ሲቲ ፋሚሊ እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ነው ሲቲያችን። ባይዘዌ ሲቲ ማለት እንደዚህ ነው። ዝም ብሎ እጅ የሚሰጥ ቲም አይደለም። ቀጣይ ደግሞ ሌላ የዌስትሃም ውለታ እንጠብቃለን። በቀላሉ አንፋታም። እንኳን ደስ አላችሁ። በጣም ደስ ብሎኛል የምር። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያሉ ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደንን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያልቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የተጫወቱት ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው። ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉ መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል። ወይ ሲቲ እንደዚህ ለምታገባው ጎል፣ እንደዚህ ለምታዘንበው ጎል የኛን ነፍስ ፈርስት ሃፍ ማስጨነቅ ግን ተገቢ ነው እንዴ? እኔ እኮ የማንቼ ጣፋንታ ተጠናወተ ምናምን ብዬ ነበር እኮ፣ ጉድ ሰራህን ብዬ ነበር እኮ። ሲቲ እንደዚህ ልታዘንብበት እኔ ብሬንትፎርድ እንዲስ ሊገባብሽ መጀመሪያ ብትለቂስ እንዴት ደስ እንዳለ። እኔማ የጎል እንትኑን ትበልጧለህ ብዬ ካሁን እኮ ከማሸነፍ አልፎ ጎል መቋጠር ጀምሬ ነበር። እሱ አልተሳካም እንጂ ይቻላል። አስቀምጠው ሻንጣውን በዚህኛው ሳምንት አትሰደዱም ብሏል ሲቲ። አስቀምጠው እንዴ! ስለዚህ ነገ ሀገራዊ ሆነ ቋጠሮ ያስፈልገናል። በቃ ነገ 18 መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ነው። ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻል። እኔ አትቀየሙኝ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት ምን ላድርግ? ዛሬ ቀኑ ቅዳሜ ነው። ወጡም በቅቤ ነው። ገነርስ ዛሬ ምናልባት ማለት ነው ተዘናግታችኋል። ብዙዎቻችሁ በጣም ነው የተዘናጋችሁት። ለምን መሰላችሁ? አርሰናል ዛሬ ዋንጫ ሊወስድም እንደሚችል ታውቃላችሁ? አታውቁም? ዛሬ ብሬንትፎርድ የተባለው ጎል አዝናቢ ክለብ ማንቸስተር ሲቲን ነጥብ ካስጣለው ያበቃል የዋንጫው ነገር። ዛሬ ነው የምትቦርቀው ወዳጄ፣ ዛሬ ነው የምትቦርቀው። ታዲያ ገነርስ ዛሬ በደንብ ይቋጠራል።
ካሸነፈም እኮ ትልቅና ሰፊ ዕድለኛ ጋር ነው ያለው። ነጥብ ከጣለ ደግሞ ዋንጫውን እኮ እናረጋግጠው ዛሬ ነው። ታዲያ ለምን ደግሞ ሞቅ አታረጉት? እስቲ በደንብ ኮፒ ሊንክ አርጉትና ይሄ ቪዲዮ ይቀመጥ። በደንብ ኮፒ ሊንክ አርጉት ጋይስ። ይመቻችሁ። መልካም ዕድል። ዛሬ ይቀናናል። ብሬንፎርድ ከማንቸስተር ሲቲ ቲያጎ ዛሬ እንተማመንበታለን። እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛኔ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ? ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ፣ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩል 3 ተጫዋች ይቀንሳል፣ ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ፣ በቃ አንተ ኦሬዲ ጎልደን ቡት በልተዋል፣ አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በ1 ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይነቷም ልጁ ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራም፣ ምንም ይሰራል አይቻልም። አተንችላለን ወይ እኔ ቃል የለኝም። ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ። ሲቲ ይመቻችሁ። ከዚህ በኋላ አልፈልጋችሁ በቃ እቺን ነው። ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው። ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ። አለቀ። አርሰናል ነገ በአፍንጫ ታሸንፋለህ። ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ። አሸንፈ ማለት ነው። አለቀ በቃ። ከተሸነፍክ ደግሞ ደስ ይለኛል፣ ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ጊልስን በማሸነፍ በቃ። በአፍንጫ ነገ ታሸንፋለህ። እየዛትኩብህ በአፍንጫ ማለት በአፍንጫ። እስከ 38ኛው ሳምንት ድረስ ለፕሪሚየር ሊጉ ዋንጫ ሻምፒዮናነት ተወዳድረህ ዋንጫውን ማጣት ምን አይነት ህመም እንዳለው ዘንድሮ ለማንቸስተር ሲቲ እናስተምሯለን። ያለፉትን ዓመታት ሊቨርፑልና አርሰናል ያንን ህመም ሲታመሙት ነበር። ዘንድሮ ግን ፔፕ ጋርዲዮላና እንዲሁም የፔፕ ጋርዲዮላ ተጫዋቾች ያንን ህመም ይቀምሱታል ማለት ነው። ይመታችሁ መድፈኞቹ። ተስፋ ሰጠው እያለ ይቅርታ ምንም ማድረግ አልችልም። ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሲት እኮ ቼልሲም ላይ ፈርስት ሃፍ አላገባንም። ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው። ቅጠልን ያሉት ጥያቄ የለውም። አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደለ? አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው። አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን። ለዛሬ ግን ተጫዋች ቀይር ፔፕ አያ አይደለ? ተጫዋች ቀይር በቃ። ማርሙሽም አገባለ ተጫዋች ቀይር። ሁሌ ግግም የሚለው ነገር አለ። የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር። ከዚህ በኋላ ስለ ዶኩ ይወራል። ወይ ማንቸስተር ሲቲ ወይ ይሄን ዋንጫ እንደሆነሽ አትበለው። ኮብልስቶን ይሆንበት ተበላታለህ እንጂ ይሄን ዋንጫ እንደሆነ አትበለው። ምን አለ ነጥብ በጊዜ ጥለህልኝ የዋንጫ ጨዋታ በዘጋ ሻምፒየንስ ሊግ ባረጋግጥ የመጨረሻዎቹ ጨዋታዎች ባልጫወታቸውስ ዶኩ ምትባል ደግሞ ዱካካ ማኡዙ ቢላ ወደ ጥግ ሲሄድ ቀጣይ ከስቲ ብትጫወቱ ክለቦች ይሄ ጽድት ያለ ማሳሰቢያ ልክ ወደ ጥግ ሲሄድ ረሽኑት። በቃ ይሄ እርግጫላ ኩላሊት ምናምን መርገጥ እዛ ጋር ረገጡት። እንዲህ የተቀለለ ሁሉም ጎል የኤቨርተኑ ሃይላይት እኮ ነው የሚመስለው። በአላህ አረ በፈጠረ ሲቲ አንተ ያለህን የተደላድያ ልጫወት። አሁን ብሬንትፎርድ ቆይ እኔ እኮ ከማጋ ነው ባለፈውም እንደዚሁ እረፍት ከቼልሲ በሰላም ወጥቶ ከረፍቱ በኋላ ዘነበበት። አሁንም ረፍት 0-0 ተጡና አላይም ያለ ሰው አፉን ከፍቶ አይና እንካ ቀመስ ትላላችሁ። ሲቲ ግን አላህ ያቃጥልህ። ከአመት እኔ ስለአንተ ቪዲዮ እየሰራው ሰለቸ። ምን አይነት ጎል ነው አምላኬ ወይ ጌታን አለቀስኩ። ምን አይነት ጎል ነው? ምን አይነት ጎል ነው ዶኩ? የኔ አባት በእግዚአብሔር ስም ኢሞሽን ያደረገኝ ከምር ከደጋፊ ከሲቲ ደጋፊዎች በላይ እኔ ነኝ ኢሞሽን የሆንኩት። ወይኔ ዶኩ አባቴ እኔ ምን ላድርግ? እኔ ለአንተ ቃል የለኝም። ከበረሪ በቃ እኔ ደስ ነው ያለኝ። ከበረሪ በጣም ነው ደስ ያለኝ። በጣም ማለት ነው በጣም ከምታስቡት በላይ በጣም ነው ደስ ያለኝ። የምር
ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ምናምን ፈልጌ አይደለም። ከብር የትክክለኛ ደጋፊ እናውራ ከተባለ እናንተ ያሰባችሁት ባሰባችሁት መንገድ ነው። አርሰናል ላይ ጥላቻው ኖሮብኝ ምናምን አለም። ለየትኛውም ክለብ ጥላቻ የለብኝም እኔ ከዩናይትድ ውጪ ግን ማለት ነው። በቃ እኔ ዶኩ ሲያገባ በጣም ነው ደስ ያለኝ። ለምን አትልም? ብሬንትፎርድ ዛሬ በምንም ታምር እንዲያሸንፉ አልፈለኩም። ማሸነፍ አይደለም አንድ ነጥብ ተጋርቶ እንዲወጣ አልፈለኩም። በኢታድ ማለት ነው። ፈርስት ሃፍ ቪዲዮ ሰርቼ ፎቶ ሲጠፋብኝ ነው ድሌት ያደረኩት። ቪዲዮ ለፖስት አለው ብዬ ፎቶ ሳጣ ማለት ነው 0-0 የሚለው ፎቶ ሳጣ በኢየሱስ ወይኔ ዶኩ አንተ ትለያለህ፣ ከምር አንተ ትለያለህ። ሴሜኒዮ ዛሬ እንዴት ነው ስትጮት የነበረው? ከምር በቃ አንተ ትለያላችሁ። በቃ ዛሬ ሲቲዎች ማለት ነው። በተለይ ደግሞ ቅያዩ ራይንደርስና ቼርኪ የወጡበት መንገድ በትክክል አሳማኝ ነበረ። ሞተው ነበር ዛሬ። አሁን አብዛኛው ሰው ሴሜኒዮ ለምን ቀረ? ሴሜኒዮ ነበር መውጣት የነበረበት በቼርኪ ፋንታ ምናምን ይላል። ደደብ ነህ ከምር እንደዛ ካሰብክ ማለት ነው። ሴሜኒዮ ማለት ነው ትክክለኛውን አጮት እየተጮተ ነው። ትክክለኛውን አጮት ማለት ነው። ወደድክም ጠላም ሴሜኒዮ ይችላል። የምሬን ነው የምልህ ይችላል። በዛ ላይ እኔ ብሬንትፎርድ ደግሞ ዛሬ እንዲሸነፍ የፈለኩበት ምክንያት ነጥብ መጣሌን ተከትሎ ብሬንትፎርድ ዛሬ የሚያሸንፍ ከሆነ ከኔ ጋር ያለውን ነጥብ በጣም ነው የሚያጠብብኝ። ዛሬ ራሱ ፉላም ነጥብ አቻ እንዲወጣ ጠብቄ ነበረ። አቻ ማለት ነው ግን አልቻልኩም። በቃ በ4 ነጥብ ነው የራኩት ከበርንሞዝ። ኧረ በስመ አብ በጣም ነው የሚከብደው ከምር በጣም ማለት ነው። ለማንኛውም ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ በርንሞዝ ቀጣይ ከሲቲ ነው እንዲጥል መጠበቅ ነው ያለብኝ ማለት ነው። የዛ ጊዜም ያው ለሲቲ መቋጠር ግዴታ ነው ያለብኝ ማለት ነው። የሊቨርፑል ደጋፊዎች ወደዳችሁም ጠላችሁም እነዚህን የቀሩትን 3 ጌሞች መቋጠር ያለባችሁ ለሲቲና ለሲቲ ብቻ ነው። ምክንያቱም ቻምፒየንስ ሊግ መቆየት አለብን እኛም። ይሄ ዋንጫ ስለመብላቱ ስላለመብላቱ ምናምን አለም እኛም መቆየት እንፈልጋለን በቻምፒየንስ ሊጉ። በቃ ቀጣይ ዓመት ኔክስት ሲዝን በቻምፒየንስ ሊጉ 7ቱን ፕሪሚየር ሊግ ገብቶ መጫወት እንፈልጋለን እኛም እኮ እንደሌሎቹ። በተለይ ደግሞ 4ኛ ወይ 5ኛ ሆኜ ማጠናቀቅ አልፈልግም። በተለይ 4ኛ ቦታ ቢጠበቅልኝ አልችልም እንጂ ነገ በርሌ አቻ እንዲወጡ ብቻ ነው መቋጠር የምፈልገው። ቪላ ከበርሌ ማለት ነው አቻ እንዲወጡ ግዴታ መቋጠር ፋንታ አለብን። ይመቻችሁ አቦ። ዛሬ ግን ዶኩ ማን አስደስተኛል። የተሳሳተ መልእክት ነው የላካችሁልን ብዬ ነው የማስበው። ምክንያቱም ይሄ ጎል ቻሌንጅ አሁንም አልተጠናቀቀም እንዴ? እኔ እንደውም በነገራችን ላይ ማለት ቱ ቢ ሆነስት አቻ ምናምን ነገር ከዌስትሃም ጋር ሊያስኬድ ይችላል እንዴ ምናምን ብዬ ነበር። ምክንያቱም በጣም ብዙ ሰው ዌስትሃም ብሏል። እንደው ከሆነ ዝም ብለን ባቻ እንዝለለው እንደ ነገር ምናምን እያልኩኝ ሁሉ ሳስብ ነበረ። በጣም ነው ያነቃችሁን። ምንም አይነት በቃ ከዚህ በኋላ ማሸነፍና ማሸነፍ ብቻ የሚለውን ቻሌንጅ ነው ያስረከባችሁ ማለት ነው። 1-0 ምናምን እኮ ብታሸንፍ ማለት ነው እንዘናጋ ነበር። ጭራሽ እኛን ታነቃናለ። ኧረ ሲቲ ራሱ ሲቲ የአርሰናል ደጋፊ ነው እንዴ? እኮ ግራ እየገባ ይመጣል። ለማንኛውም ይህን ቪዲዮ የምታዩ ሰዎች ምንሽ ነው ኮፒ ሊንክ እየተደረገ ስፔሻሊ አርሴ ደጋፊ ማለት ምንም አያሳስባችሁ። ነገ በእርግጠኝነት ዌስትሃምን ማለት ነው ጎል ነው የምቆጥረው ነው የምልህ እንዴ አቻ ምናምን በፍጹም 2 ጨዋታ ለቀረው ከዌስትሃም ከአቻ ምናምን ምን ስለተባለ ነው አቻና ሽንፈት ምናምን ከዌስትሃም ጋር የሚጠብቀን ማንቸስተር ሲቲ በእርግጠኝነት ይህን መልእክት ትደልቸዋለች። ትንሽ ሸርተት ካላችሁ አለው ነው እንደውም አነቃችሁን። ይመቻችሁ ማንቸስተር ሲቲ ማለት ይመች። ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ። ይመቻችሁ። ሲቲ ብሬንፎርድን 3-0 ዝቅ። በነገራችን ላይ ማክሰኞ ከ9 ሰዓት ጀምሮ ሁላችሁም እንዳትቀሩ ተግባረ ዕድ ሜክሲኮ የሚገኘው ተግባረ ዕድ ግቢ ውስጥ 9 ሰዓት ላይ እንገናኛለን ማለት ነው። ሜክሲኮ ሁላችሁም ተግባረ ዕድ ግቢ 9 ሰዓት እንዳትቀሩ። 9 ሰዓት ተኩል ላይ በቴሌግራም ቻናል የምታውቋቸው የቼልሲ ባለቤቶች፣ የቼልሲ ደጋፊዎች፣ የቴሌግራም ባለቤቶች እንዲሁም ደግሞ የተወሰኑ የቲክቶክ ኢንፍሉዌንሰሮች አንድ ላይ ሆነው የሚሳተፉበት ከማንቸስተር ዩናይትድ ኢንፍሉዌንሰሮች ጋር የሚጋጠሙበት ቶርናመንት ነው። ባይዘዌ ቶርናመንት ተዘጋጅቷል። ስለዚህ የፉትሳል ቶርናመንት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ማለት ነው። ሲቲ ወስዶ ብሬንፎርድን የታባቱን ስና ይኸውላችሁ አንድ ነገር ልንገራችሁ። ነገ ሁላችንም የዌስትሃም ደጋፊ ነን። ዌስትሃምን እንደግፋለን። ዌስትሃም ካላሸነፍክ ትወርዳለህ። ለራስህ ስትል ተጩት። እኔ አያገባኝም። ለራስህ ስትል እወቅበት። ካላሸነፍክ ቻው በቃ እሱን ወቅ። ኤኒዌይስ ፎሎ ማድረግ እንዳይረሳ። ይመቻችሁ።
2-0 አለቀ ብዬ ቪዲዮ ሰርች እስከመጣ 3ኛውን አግብተውታል። ይሄን ሁሉ ሞራላችሁን ግን የገደልከው አሁንም እነግርሃለሁ አንተ ኢጎር ቲያጎና ዳኛው መለስልሃለሁ ብዬ ነው አለኝ። እኔ ከዚህ በፊት ጠርጥሬ አንተ እየሮጥ ያለ ልጅ ተገፍቶ ምንም በላሽ ታልፋት። ደግሞ ኮሜንታተሩ በእግሩ ማለት ነው ኳሱ ያለፈው ምና ፋውል ያሰጥኛል እንዳለ እንግሊዝ ውስጥ ያላችሁትን ዳኞች እንዲወስዱ ማገየት ነው። እሺ እንዴት እንደምታስጠሉ። ከአርሰናል ጋር ጸብ ካለባችሁ ቀጥታ ተናገሩ። ሁሉም ሰው አርሰናል ዋንጫ እንዲበላ አይፈልግም። የሚችል ቲም ይብላበት። በህግ አምላክ ባለፈው ኢቨርተን ላይ ባለቀ ሰዓት የገባው ጎል ዘንበሎ አይደለም። የሆነ ነገር ይሰማኛል፣ የሆነ ነገርማ ይሰማኛል። ለዝም ብሎ አይደለም ዶኩ ባለፈው ኢቨርተን ላይ አቻ ያደረገው። ሲቲ ተቸላላችሁ እኔ ዶኩዬ እኔ ለዶኩ ቃል የለኝም። ሲቲ ፋንስ በጣም ነው የሚችለው። እንደባለፈው ዝርግፍ አቤት ባይዘወይ ያ ጎል ነው ጌሙን ቼንጅ ያደረገው ማለት ያ ጎል ነው። ያው ቅያሪው እንዳለ ሆኖ ማለት አረካችሁ ፋሚሊ። አሁን በደንብ ይቋጠር። የሞት ሽረት ቋጠሮ የሚያስፈልጉ የሞት ሽረት ዌስትሃም የልጅነት ፋሚሊ ይቋጠር። ይገሉናል። ዋንጫውን ከበሉ ይገሉናል። አሪፍ የሳይ ይላል አባቴ። አሪፍ ማስደንገጥ ነው ያስደነገጣችሁልኝ። በቃ ነገ እኔ ጠብቁኝ ነው የምላችሁ። ይሄ ቲም ያሳያቸዋል፣ ምን አይነት ቲም እንደሆነ ያሳያቸዋል። አሁን እንግዲህ ጭንቀት ውስጥ ገብተው ነው የሚመጡት እኛ ጋር ደህና አድርገን የምንቆላቸው ነገር ነው ማለት ነው ማሳይ ማለት ነው። ብቻ ግን ዛሬ ግን ገርማችሁኛል። ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ ስለተባለ ይሸነፋል ብለህ ቱባ ስትጠብቅ የነበርከው እንዴት ነህ? ደህና ነህ? ተሸነፈላ። 3ቱን ለቅልቆ አባቴ ጎል በጎል አድርጎ ነዋ። አሁን ከእንግዲህ እኔ ጋር ስትመጣ ደንብረ ነው የምትመጣው። ደህና አድርጌ እምቆላ ይሆናል። ሲቲዝን ብቻ እናንተ ተስፋ አሳያችኋለሁ። ብቻ ታያለ። ደህና አድርጌ ወጥቦጥ አድርጌ አሸንፌ መውጣ ይሆናል። ለማንኛውም ብቻ ግን ለጀማው ደሽ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። የአርሰናል ደጋፊ እንዳይደሰት ከፍተኛ እጢና እንቅፋት የሆነባቸው እኮ ክለቡ ማንቸስተር ሲቲ አይደለም ዶኩ የተባለ ሰውዬ ነው። ባለፈው ከኤቨርተን ዛሬ ደግሞ ከብሬንትፎርድ እሱ ነው በቃ ዛሬ ራሱ ሙሉ ብቻውን ሲጋደል የነበረው ቻንስ ክሬት ሲያደርግ የነበረው ጎሉን ማስቆጥሮ እንግዲህ ጨዋታውን የከፈተላቸው እሱ ነው እና በቃ ማንቸስተር ሲቲ ኦልሞስት እንደ ቡድን ትንሽ ደከም እያለ እየመጣ ይመስለኛል። ዶኩ ግን እሳት ላይ ነው፣ ማንንም አይሰማም እንዴ። በእርግጠኝነት የአርሰናል ደጋፊዎች እንግዲህ እንዳትደሰቱ ከፍተኛ እንቅፋት የሆነባችሁ ማንቸስተር ሲቲ ሳይሆን ዶኩ ነው። ይሄ ባይኖር ኖሮ ቀድማችሁ ነበር ዋንጫውን ሴኪዩር የምታደርጉት። ዶኩ አናዘር ጀኔሬሽናል የሆነ ፐርፎርማንስ አሳልፏል። ከዛም አልፎ ደግሞ ፔፕ ጋርዲዮላ ያለን እንግዲህ ሰምተሃል፣ ቅያሪውም አስደስቶናል። እነ ማርሙሽ ትንሽ ቀደም ብሎ ቢገባ ደስ ይለን ነበር። ኢተር ወይ ግን ኢትስ ፋይን። ሴሜኑ 90 ደቂቃ መጮን ነበረበት ወይ? እሱ ነው ትንሽ የሚያጋጨን እንጂ ሌላው ነገር አሪፍ ነው ብዬ አስባለሁ። ሳቪኒዮ መግባቱ ደስ ይል ነበረ። ብቻ ጽድት ያለ ጨዋታ ብቻ 3-0 በሚገርም ሁኔታ አሸንፈናል። ዲዘርቭሊ ሶ አዝዌል። ያው በመሃል ብሬንትፎርዶች ያያችሁትን ነው የእጅ ሮራቸውን ሲሞክሩ ነበር እንደተለመደው በካዮዲ በርቀት ሌላ ግን ደህና ነገር ለመፍጠር አይሞክሩም። ካውንተር ላይ ደግሞ እንዳያችሁት አንዳንድ ዲሲዥኖቻቸው የራሳቸውን ሲያጠፉ ነበር። ኬቨን ሻደ አሪፍ እድሎችን እንግዲህ ዳይቭ ለማድረግ መርጦ ሄዶ ነበረ። ቴንኪዩ ብለናል። እንግዲህ ዳይቭ ከማድረግ ይልቅ ኳሱን መምታት የምችላቸውን ኦፖርቹኒቲዎች ነበሩ። የራስ ጉዳይ ነው እሱ። ግን ወደኛ ስንመጣ ያ ዲዘርቭሊ ሶ በጣም እኔ ዶኩ አላቅ ይህን ሰሞን እንደውም ምን መሰላችሁ፣ ያው ራያን ቸርኪ ኦብቪየስሊ ካታሊስቱ እንደሆነ ይታወቃል ማንቸስተር ሲቲ ቤት እና እንዳያችሁት ትንሽ ማርክ ለማድረግ በ6 ቁጥሮች ደብል አፕ እያደረጉ ራያን ቸርኪ ለመያዝ እየሄዱ ነው አብዛኞቹ ቲሞች እና የዛን ጊዜ ሲፈጠር ቸርኪን ብልጥ ሆኖ ኳሷን እያፋጠነ ወደ ዊንግ እያወጣው ነው እና ሴሜኒዮ እና ዶኩ እንዳያቸው ኳሱ ላይ በጣም ብዙ ጊዜ ሲገኙ እንመለከታለን። ግን ሴሜኒዮ ያን ያህል ጥሩ አይደለም፣ ግን ጄረሚ ዶኩ ይለያል። የትም ቦታ ኳሱን ያገኘው የሚገባ ነው የሚመስል በቃ የሆነ ነገር ይፈጠር ይመስላል። ዶኩኛ እናመሰግን እንፈልጋል። ይሄ ሁላ የጣለብን ተስፋ እየካስከን ነው። ደስ ይላል በጣም። ሲዝኑን መጀመሪያ ላይ እንደዚህ አይነት ፐርፎርማንስ አልፎ ነው ያቺ ጉዳት ባትመጣ ኖሮ ምን አይነት ሲዝን ሊያሳልፍ እንደሚችል ማመን እንኳን ያቅተኛል። ብቻ ይመቸው ጄረሚ። አርሊንግ ሃላንድ ያው በቦታው ተገኝቶ አዝወልዌይስ አስገብቷል። ሁለተኛው ጎል ላይ ደግነቱ ሴሜኒዮ ዛሬ ክሬዲት ሊሰጥ የሚገባው ሁለተኛው ጎል ላይ በርስት አድርገህ የሚገርም ክሮስ አስገብተህ ዲፍሌክተር አድርጎ ነበር ሃላንድ ያስቆጠረው። ደስ የሚለው ሴሜኒዮ እሱ ላይ ጥሩ ነገር ሰርተሃል። ከዛ ውጭ ትንሽ ማስተካከል የሚጠበቅብህ እንደምትመለስ ግን አልጠራጠርም። የጎል ምናምን ጉዳይ ነው ትንሽ ኮንፊደንስ ብድግ እንዲል ማለት ነው መልሱ። ኦማር ማርሙሽ ደግሞ ከቤንች ተነስቶ እንዳያስቱ ነው ጽድት ባለ ሁኔታ ፓስ ምናምን ማድረግ አላስፈለገው። አርሊንግ ሃላንድ የተቀበለውን ኳስ
ጥልቅ አድርጎ አሾልኳታል። ብሬንትፈርድን 3-0 ቀጥተነዋል። ብራይተን አሸንፎ ቦርነሞስ አሸንፎ ግዴታ የሆነበት ጨዋታ ላይ ብሬንትፈርድ ለሞት ሽረት የመጣበት ጨዋታ ላይ ነው አስቀየመን የመለስ ነው። ሲቲዝንስ ተስፋ እንዳትቆርጡበት በትሪ መቼም በቡድን ተስፋ እንዳትቆርጡ ለነጥብ ነው። የስ እናውቃለን። አርሰናል ጠንካራ ቲም ነው። ጨዋታዎቹ ሊያሸንፍ ይችላል። የስ ግን ሁሌም ቢሆን ፕሮባቢሊቲ ያለ ይመጣልና እኛ ስራችንን የሰራን መጠበቅ ብቻ ነው የሚጠበቅብን። እንግዲህ አርሰናል ጣለም አልጣለም ማለት ነው። ያ ሲቲዝንስ ይህን ዓመት በሚገርም ሁኔታ እንጨርሰው። ይመቻል። አቤት ሬጄሚ ኮዱ በስመ አብ። ለዚህ ሰውዬ ማለት ነው ክሬዲት መስጠት አለባችሁ ቋጣሪዎች ማለት ነው። እግር ኳስ ፍትሃዊ እንድትሆን ለዚህ ሰውዬ ክሬዲት ስጡ። የምሬ ነው የምላችሁ። ፈርስት ሃፍ በጣም አቃጥሎኝ ነበር። ሰከንድ ሃፍ ላይ ግን ምን አይነት ለውጥ ነው ያደረገው? ብቻውን እኮ ነው የብሬንትፎርድ ተከላካዮችን ሲያተራምስ የነበሩ። ደብሊው የምር ብሬንትፎርድ ከሬጄሚ ጎዱ ነው የተጫወቱት ዛሬ ማለት ነው። ሌላኛው ደግሞ በርናንዶ ሲልቫ ለምን እንደገባ ራሱ ግራ ያጋባል። እኔ የምሬ ነው የምላችሁ፣ ይቅርታ አድርጉልኝ። እግር ኳስ ሳቶ እሱ ቢቶ ይሻላል። እግር ኳስ የምሬ ወይ ወደ ቱርክ ወይ ወደ ሳውዲ መሄድ አለበት። ባል ምንም ሳይሰራ ዝም ብሎ ቢጫ የሚያስገኝ ዝም ብሎ ነውጥ የሚፈጠር ተጫዋች ታውቃለህ። ለማንኛውም ቋጣሪዎች አልተሳካላችሁም። ደግሞ እናንተ ስትቋጥሩ ማለት 3 አገቡ። ኦልሞስት ጋፑ እየጠበበ መጥቷል። በአንድ ጎል በሁለት ጎል ምናምን ነገር ይሆናል ዲፍረንሱ። እመኑኝ ዌስትሃም ነገር ይጋደላል ነው የምላችሁ እስከ መጨረሻው። ፕሪሚየር ሊግ ቲም እኮ ነው፣ ትቀልዳለህ። ላለመውረድ ነው የሚጫወተው። ኢጎር ቲያጎ፣ ኬቨን ሻደ ምናምን በጣም ነው እንደ ማንቸስተር ሲቲ እንዲያሸንፍ 3 ነጥብ እንዲይዝ ምናምን ነገር የፈለጋችሁት ማለት ነው። ብሬንትፎርድ ምንም ነገር የማድረግ አቅም ነበራቸው። በነገራችን ላይ በተለይ ፈርስት ሃፍ ማለት ነው በጣም በብዙ ነገር የተሻሉ ነበሩ። የማንቸስተር ሲቲ ሳጥን ውስጥ ደጋግመው ገብተዋል። ነገር ግን ጎል ማስቆጠር አልቻሉም ብቻ ሳይሆን አልፈለጉም። ኢቭን ፓሳቸው ልክ አልነበረም። ቻንስ ክሬት ያደርጋሉ፣ ነገር ግን መጨረስ አይፈልጉም ነበር። ምንም አይነት ፍላጎት አልነበራቸውም። በቃ 3 ነጥቡን ይዞ ከኢትሃድ የመመለስ አንድም ፍላጎት አልነበራቸውም። ሰው ማንቸስተር ሲቲ ሰከንድ ሃፍ ከረፍት በኋላ 3 ጎል አስቆጥሮ ማሸነፍ ችሏል። እኔ እንደውም ጨዋታውን እያየሁ ለምን 10-0 ማንቸስተር ሲቲ አያሸንፍም? ከዚህ በኋላ ምንም የሚለወጥ ነገር የለም። ይህ ጨዋታ ጅብ ከሄደ ውሻ ጮኸ ነው እያልኩኝ ነበረ። ፔፕ ጋርዲዮላን አይታችሁታል። የማንቸስተር ሲቲ ደጋፊዎችን አይታችኋቸዋል። ማንቸስተር ሲቲ ተጫዋቾች ራሱ አይታችኋቸዋል። ጨዋታው ከተጠናቀቀ በኋላ ፊሽካ ከተነፋ በኋላ ምንም ደስተኛ አልነበሩም። ፊታቸው ላይ ምንም ሳቅ ምናምን እየታየ አልነበረም። ቢኮዝ እየተፈጠረ ያለውን ነገር ጠንቅቀው ያውቃሉ። ከዚህ በኋላ የፈሰሰ ውሃ እንደማይታፈስ ጠንቅቀው ያውቃሉ። በቃ ዋንጫው ከእጃቸው እንዳመለጠ ጠንቅቀው ያውቃሉ። እኔ ምንም አልመሰለኝም። ባናውጣው ስትት ምድረ ቋጣሪ 90 ደቂቃ ሙሉ ትቋጥራላችሁ። ስትት አቋማ ግን ይችላል። እመቤቴን ነው የምላችሁ። ነገ በሙሉ ኃይል እሱ ይገርማል። ነገ በሙሉ ኃይል ከዌስትሃም ጋር ይቋጠራል። ያረቦኝ ሲጀመር ሲቲ ሀሳብ ገብቶኛል፣ ግን በደንብ ማግባት መጀመር እንደ ድሮ 5-6 በጎል ነው የሚሆነው። ዌስትሃም አታሳፍረኝም አውቃለሁ። ሲቲ ግን ማለት ነው ይህ ሁሉ ደቂቃ 60 ደቂቃ ሙሉ ማስጠበቅ ትክክል አልነበረም። ጥት የታባሽ ገብተሽ ተኝ ነው ደስ የሚለው። ጄሬሚ ዶኩ ምን አይነት ጎል ያስቆጠርከው! ዛሬም በድጋሚ ማንቸስተር ሲቲን መታደግ የቻለች እጅግ ወሳኝ የመክፈቻ ጎል ማስቆጠር ችሏል። በጨዋታው ላይ ማን ኦፍ ዘ ማች የሚያሰኝ ፐርፎርማንስን ማሳየት ችሏል። ከጨዋታ በተለይ ማንቸስተር ሲቲ በተቸገረባቸው ባለፉት 2 ጨዋታዎች እጅግ አስደናቂ ምርጥ ብቃቱን እያሳየን ይገኛል። ዛሬ ያስቆጠረው ጎል ደግሞ እጅግ የሚገርም ምን አይነት ጥቅለላ ነው ያስመለከተን። ጄሬሚ ዶኩ መክፈቻውን ጎል 60ኛው ደቂቃ ላይ ባስቆጠረበት ጨዋታ ማንቸስተር ሲቲ ተጨማሪ ጎሎችን በሃላንድና በማርሙሽ አማካኝነት አስቆጥሮ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ምንም እንኳን በኤቨርተኑ ጨዋታ ነጥብ ተጋርቶ ለመውጣት ቢገደድም በዛሬው ጨዋታ ላይ ግን በተለይ ከረፍት በኋላ 3 ጎሎችን አዝንቦ እንግዲህ አሁንም የዋንጫው ፉክክር ላይ አለውበት እያለ ይገኛል። ስለ ጄሬሚ ዶኩ ወቅታዊ ብቃት ግን ምን ትላላችሁ? ስለ ማንቸስተር ሲቲ ድልስ የተሰማችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።